ወዳጅ ማን ነው ጠላት ማን ነው ብለን ሁሉ እንዳወራ ነው ማን ሲያወራው እውነት ማን ሲያወራው ውሸት እንደሆነና የኛ ደግሞ ዓላማ እንደ ህዝብ ተጎዳን ብለን ቀደም ሲል የነበሩብን ጥፋቶች ሌላ ሰዎች አይደለም እነዛን ለማስቀጠል የፈለገው በዛን ሰዓት ላይ ያንን ጉዳት ያንን በደል ሲያደርሱብን የነበሩ ሰዎች ናቸው እነሱ ልክ ናቸው ብሎ ትላላችሁ because የፈለጉትን ማድረግ የሚችሉበት እድል ነበር የነበራቸው እኛ ተበዳዮች ነን እነሱ በዳዮች ናቸው ተበዳይ ቢያሸንፍ በዳዩ እንደሚከሰስ የበዳዩ የብዝበዛ ዘመን የቀጥቃጭነት ዘመን ሲያበቃ ሲቀጠቀጥ የነበረው ደግሞ ከውድቀቱ ተነስቶ ያንን ምላሽ ሊሰጥ ይችላል የሚለው እንደው የነሱ በጣም የሚገርመው በቃ ይቅር እንባባል በፍቅር እንደመር በይቅርታም እንሻገር ይሄ ዝም ብሎ እኔ ያመጡት ሰዎችን ቢሆኑ ያው ሌላ በማውቀው ምክንያት ሁሉ የማውቀው ስለማቅ እንጂ ከሆነ ሀገር ተኮረጀ ይባላል ያልተነካካ ሰው ስለሌለ ስርዓታችን ታሪካችን እንደዚሁ የመገዳደል ያንን ታሪክ አይነት አብዝቶ በመተረክ ተረኛ ገዳይ ተረኛ የሆነ ለመሆንና አሁንም የራስን ሳይሆን የጥላትን አጀንዳ ተሸክሞ ወደፊት ለመምጣት የሚደረግ ጥረት ሁሉ ስለነበር ራሳችንን እየናቀን የሌሎችን ደግሞ እየናፈቅን ያደነቅን እንድንየት ተደርገን የተሰራብን ብዙ ደባና ብዙ ነውር ስላለ ከዛ አንፃር በይቅርታ እንደመር በፍቅር እንደመር በቃ ፍቅር የሚባለውን ከቃል ባለፈ በይቅርታ ደግሞ ህዝብ ይቅር ብሎናል ተብሎ የመጀመሪያው ጊዜ አስታውሳለሁ ተወካዮች ምክር ቤት ድረስ ያ ወጥቷል ማለት ነው ምክር እንኳን ሰው የማይሰማው ለምንድን ነው በጎ ነገር ይመኛል ግን እንዲሳካ አይፈልግም እጅግ በጣም ነው የምታዩት እንዳልኳችሁ ያው ደስ እንዲለኝም ኦር እንድናደድም ሁሉ ካልኩኝ ያው ሶሻል ሚዲያዎችን አሰስ አደርጋለሁና ሰው የሚውልበትን ቦታ ያዋል እሱን ካየሁት በኋላ በዛ እደነግጣለሁ ሁሉ because ማንንም ሰው ያወራል even if ሲያወራው የዋለውን ነገር እንኳን በጎ ነገር እንትን ለማለት አይፈልግም አያነብም በጣም እኔ ደብረጽዮን አይደለም የሚያሳስብ እንዳልኳችሁ እነዚህ ፊት ላይ ያሉ ልጆች ምናምን አይደለም እኔ ሜጀር ማድርገው በተለያየ ቦታ በስልክ በምን በታክሲ በተለያየ እንቅስቃሴ ላይ ሰዎች ሲሄዱ ሲወጡ ሲገቡ የሚያወሩትን ስሟቸው በቃ ያንን ነው መያዝ ያለባችሁ ያ ነው ያ ምኞት ነው ያ በየቤቱ ነው ሀገር የሚሰራው በየቤቱ ነው ሀገር የሚፈርሰው በተራ ኢንፎርማል እዛ ጋር ሲሞላ የኖረ ህፃን ነገትኛው ቦታ ላይ ቢቀመጥ ያ ነገሩ ያስቸግረዋል ነሶች በግልጽ ነው የመጡት ሰዎች ጉዳይ አካባቢ ብንወስድ ህዋት ጦርነት ተብሎ በዛን ጊዜ ህዋት እንደዛ ሲሆን ሌሎች መጣው አደራጁትና ስንት አመራር ነው ህዋት ያጣ ስንት አመራር ነው ህዋት ድረስ ብዙ ሰዎች አቁመው አልነበረም አሁን የደብረጽዮን መኖር አይደለም ዛጋ ማለት ወይም በአመራር ደረጃ ተወስዷቸው ሲፈልግ የታቸው አሰፋ ሞት ይሏቸዋል ሲፈልግ ደግሞ አለ ይሏቸዋል ሰዎች አንገታቸው የተቆረጠ ሁሉ ይሄድ የነበረበትን ተረክቶ ስታዩት ምን ማለት ነው ቢሞቱም አሉ ለማለት ነው አሁን ይሄንን ይዛችሁ ተመጡና ኢትዮጵያ ላይ ባለው ሁናቴ ጠቅላይ ሚኒስትሩን ለብቻ በቃ ጠቅላይ ሚኒስትሩ ኢትዮጵያ የምትባል ሀገር ለብቻቸው የሚቆጣጠሯትና እሳቸው ወይ በቃ ይብሉ ወይ ቢደክማቸው ወይ ስልጣን ቢለቁ ተስፋችን ሁሉ አብሮ እንዲሞት የሚሰሩትን ስራ ታዩታላችሁ ለምንድን ነው ሁሉ ሰው ሁሉ አመራሩ ያለቀበት ህዋት እንኳን አለሁ ብሎ እዛው ፕሪቶሪያ ላይ የተስማማውን እንኳን ሽሮ ቢሮ እየነቀለ እዛው እኖርበት ዘረፋ ላይ ሁሉ ሲሰማራ እያየ እንኳን ህዋት ሁለት ህዋት የጌታቸው ህዋትና የከለ ህዋት የሚባል ነው የተፈጠረው እንጂ ህዋት ጠፋ አሉ እንዴ ማማላት ያለበትን የምርጫ ቦርድን መስፈርት እንኳን ባለ ማማላቱ ማለት ነው የተለያዩ ነገሮች ሲነሱ የለም ማለሁ ነው ግን እዚህ ሌላው ላይ የሚሰሩት ለምንድን ነው ሌላው ላይ የሚሰሩት በተቃራኒው ሰው ምን እንበል ካላችሁ በሁሉም ነገር ለኛ ባለቤት ነው በተለይ እነዛ እድሜ ልካቸውን ሲያነውሩን ሲገሉን ሲያባሉን የኖሩት ዛሬ ላለንበት መከራም ቢሆን ያጋለጡን ሰዎች
ለምን እንሰማለን? የት ነው የምንውለው? ወዴት ነው ይሄድ ነው? ራሳችንን ቸክ እያደረግን ነው ወይ? ሰው እንዴት ለራሱ የሚሆን የሚበጅ ነገር አይዝም። የምናወራው የምንነጋገረው ነገር የሆነ ነገር ላይ ያደርሰናል ወይ? ጥቅምና ኪሳራውን ለምን አናሰላም? እና ፊት ላይ ያሉ ሰዎችን ተከትሎ ሰው የሚሄደው ዘመነ ካሴ ሆኖ አይደለም። አማራ ክልል ላይ ያሉ ሰዎች ከመጀመሪያ አልተሰባሰቡም። ዘመነን መሪ አድርገው ከፊት አስቀምጠው ሹማው ሸልመው አይደለም የጀመሩት። ይሄን ደጋግሜ አውርቻለሁ። ማንም ያቦካው የሎጂስቲክ አማራጭ የለም፣ ተባብሮ መሄድ የለም፣ የባንክ አካውንት የለም፣ ፕሮፓጋንዳው የለም። ማንም የኢትዮጵያ ጠላት የሆነ ሁሉ አማራን መበቀል ያሰበ ሁሉ ገንዘብ ለማግኘት የፈለገ ሁሉ ሶሻል ሚዲያ ላይ እውቅና ማግኘት የፈለገ ሁሉ ገባና ማውካት ጀመረ። የገባውም ያልገባውም እያቀጣጠለ ሰውም ያው እንዳልኳችሁ እዚህ ጉባኤ ኢትዮጵያ ላይ በጠቅላላው ባለቤቱ ህዝብ ነው። ህዝብ በየቤቱና በተለያዩ ገጠመኞች ላይ የሚሰራው ስራ ነው ወደፊት መጥቶ ሀገርን የሚያስቀጥለው። ከህዝብ የሚወጣ ሰው ነው መሪ ቢሆን፣ አሸባሪ ቢሆን፣ ሌባ ቢሆን፣ ሰው አጋች ገዳይ ቢሆን ከኛ ቤት የወጣው ነው። ጉዳችን ወደ ራሳችን አምጥተን የሚበጀውን ለማድረግም እንዲሁ በባለቤትነት እንስራ። ስንፈልግ ለአንድ መንግስት ለአንድ ግለሰብ ነው እንጂ መንግስትማ ኦኬ ወቅት ነው። ለአንድ ፓርቲ በግለ የሆነ ወቅት ነው ዘመን አለ። ለዛ ሀገርን ያክል ነገር ሰጥቶ ማጣፊያው የሚያጥረን አይነት ትርክት ለጥላት ብቻ የሚመች አካሄድ ዛሬም የሚከዱበት ሁኔታዎች ሁሉ ስላሉ በዚህ ሁሉ መካከል ግን ወደኋላ የማይመለስ ስራ ተሰርቷል። አሁን የብርቱካንን ድራማ በመስራት የኢትዮጵያ ህዝብ ኦሮማራ የሚባለው ጥምረት እንደዚህ የሆነ ንትርክ ውስጥ ሊገባ አይደለም እኮ ጃርሰኝ የሰበረውን የኦነግነትን ድባብ ውጭ ሆነው እያቀጣጠሉ ጫውቱበት የነበረውን የጥፋት ድባብ እኮ የሰበረው ጃልሰኝ የሚባለውና መጀመሪያ ላይ የገቡት ናቸው። ሰበሩት በቃ። አማራ ክልል ላይም ያለው ነገር ከተሰበረ ቆይቷል። በቀላሉ የቅርቡን እንውሰድና የህዝብ ማዕበል በአደባባይ የታየበት ጊዜ ነጭ ሆነ የጎንደር ቀለም ብለው ያሉ መጀመሪያ እንዳይሰራ ያደረጉ ከዛ የሚጮህበት ቢያጡ ህዝብና መንግስት ያንን ሰርቶ የሚጮህበት ቢያጡ እንዳይሰራ ብለው በዚህኛው ሳይሰራ ቀረ ሊሉ ነበር። መንግስት ግን ጎበዝ ነው። ያሉ ሰዎችም የስርዓተ መንግስቱ ላይ ያሉ ሰዎችን እንኳን ከገዳይ ጋር ልናወዳድራቸው ቀርቶ ከመንገድ ዘጊ ጋር ትውልድ ከሚገል ጋር ከዚህ ጋር ተሰብስቦ በሰው ደም ምንም የማይመስለው ነውረኞች ጋር ልናወዳድረው ቀርቶ የሚሰራ በጎ የሚያስብ ሀገር እንዲኖር ራሱን እንኳን ነፃ ያወጣ የሚናገረውን እንኳን ከሰዎች የማይኮርጅ የጥላት አጀንዳ ተሸክሞ የመጣ የፖለቲከኛ አይጥ ይቅርና ጠቅላይ ሚኒስትሩም በዚህ ሁጣ በዚህ ለተሰውቅና እየሰጠ ለጎደለው ደግሞ ቢናገር እንደዚህ አይነት ሰው እንኳን ቢሆን የሚቀርባቸው ሰው የለም። ጠቅላይ ሚኒስትሩ አሁን ያሉትን ለውጦች ነገ አይ ቲንክ 6ኛ ዓመት 7ኛ ያው 6ኛ ዓመት ነው የሚሆን የሚመስለኝ መጋቢት 24 ማለት ነው። እንኳንስ እንደዚህ ጋር ለውድድርም አይቀርብም እንኳን ማን ያሸንፋል ማን እንትን ይላል ይባል። ግን ፊት ላይ ያሉት የብደቱ መሪዎች ናቸው። በእነሱ እየተጠቀለለ ደግሞ አውሬ የሚያብድ ነው። በራሱ እጅ የመረጠው መሪና ስርዓተ መንግስት ትቶ ከየትም በሶሻል ሚዲያ ላይ በተወራ ተስፋ የቆረጡ ሰዎችን በየሰፈራቸው ብደታቸውን የሚገልጡበት መድረክ ያዘጋጀውን ዘመነ አያውቀውም ሰው መጀመሪያም ማለት ነው። አሁንም ብዙ ቦታ ላይ ነገሮች የተስተካከሉት እኮ በአካባቢ ላይ ነቅተው በተሳሳተ መረጃና ፕሮፓጋንዳም ቢሆን እንደዚህ እንዳልኳችሁ ቡና ሲጠጣመን ሲባል ኢንፎርማል በሆነ መልኩ እኮ በቴሌቪዥን እኮ የሚሰማ እኮ የለም። ቴሌቪዥን የሚያይ ሰው የለም። መንግስቱን ላለመደገፍ ቃል ገብቶ እንደገና ደግሞ መንግስቱን ለወቀሳ ብቻ የሚላል በቻለው አቅም ግብር የሚሰጥ በቻለው አቅም በጎ የሚያወራ በቻለው አቅም እርቅን የማይኖርና ለእርቅ የማይሰራ ሁሉ ምን ያደርጋል? እኔ መንግስትን ወቅሳለሁ ይላል። የሱን ግዴታ ምስክር ቢባል ምንድነው
እኛ ስራ እንስራ፣ እኛ ባለቤት እንሁን። ዛሬም የማንን አጀንዳ እንደምንሸከም እናውቃለን። ያ በውስጣችን የኖረ በሽታ ነው። እሱም በሽታ ይልቀቀን ነው። የማን አህመድ ሰላም ሰላም፣ እንዴት ነው? እኔ ድንግል ማርያም ሰላም ናችሁ? አብራችሁኝ ያላችሁት ወንድሞቼ ሰላማችሁ ይብዛ። አብራችሁ ስላላችሁ በጣም ነው ደስ የሚለኝ እና አለን ማስተማርም ስለሆነ ሀገር የሚያሻግረውም ይሄ ነገሩን ነቅሶ በማወቅ የሚጠቅመንን መለየት፣ የማይጠቅመንን መተው፣ አብሮ መሆን። የተበታተነ ነገርም አያሸንፍም ብለናል። እከሌና እከሌ ሊሆን ነው፣ ፋኖ አንድነት ሊሆን ነው፣ ኢሳያስ ፋኖ ሸኔ ምናምን ድሮም እኮ አብረው ነው የሚሰሩ። እንዴት ነው የሚገርማቸው! አሁን ኢሳያስ ለኢትዮጵያ ጠላት ሆኖ የተሰሩ ሰዎች በሙሉ አብረው እኮ ነው የሚሰሩ። ድሮም አብረው እንኳን እነሱ ከጀርባ ያሉትን በጣም ብዙ ቼኖች አላቸው። አብረው ነው የሚሰሩት። ግን እኛ አወቅነው። አሁን አትገርም። አብረው ቢሆኑም መሆን አይችሉም። በካቦ ብታስሯቸው ብናስራቸው ራሱ አብረው መሆን አይችሉም። እንዴት? መሆን ስለማይችሉ በቃ መሆን አይችሉም። ሲሰሩ አብረው ነው የኖሩት። አሁን ሲገለጥ እኛ መደንገጥ የለብንም። ፈጣሪ ይመስገን። በየእምነታችን ጸሎት ማብዛት የሚያበጥረውን ከዛ ይህንን ጥሎ መሄድስ የት ሊደረስ ነው የሚሉ መለኪያዎችን በቀላሉ ሳይለንት ማጆሪቲው ግን የኢትዮጵያ ሕዝብ አስተዋይ ስለሆነ ብዙ አሻጋሪዎች ስላሉ ከየሰፈራችን ከየአካባቢያችን ከሀገራችን ብዙ ተባይ በሽታ ነገር ተሸክመው ከዛ መውጫቸው ጠፍቷቸው እዛው ጋር የሚዳክሩት እንዳሉ ሁሉ የነሱን የሚሰሩትን በሽታም ጭምር ተሸክመው ደግሞ ሀገርን ወደፊት እያሻገሩ ያሉ ጀግኖች አሉ። ለምሳሌ በትግራይ ላይ ብትሄዱ ጀነራል ሳሞራ የኑስን ስትወስዳችሁ ዛሬ አንዳንድ ቦታ ላይ ስማቸው ሲነሳ ነበር። ከኤርትራ ጋር ካልተዋጋን ብለው እንደዚህ አሉ ይላል። ምን ችግር አለ? እሳቸው በዛ ለውጥ ላይ ባላቸው አቅም ሁሉ ቢፈራገጡ ስንት ጉዳት ይደርስ ነበር። ያንን በማድረጋቸው የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ነገ የጎላ የሚሄድ ብዙ ነገር አለ በየቦታው የሚወጣ ስልጣናቸውን በዛች ሴንሲቲቭ በሆነ ሰዓት ላይ ለራሳቸውም ነፃነት ለሀገርም በማካፈል ስንት ወር ነው የፈጀው ጠቅላይ ሚኒስትር ዶክተር አብይን ወደዚህ ለማምጣት የተባለው ነገር ሁሉ ሆኖ እዛ ሲደረስና የሚመሰገኑ ሰዎች አሉ። ኃይለማርያም ደሳለኝን በዛ አስተዋቸው እዛ ጋር ጀነራል ሳሞራ የኑስ በጀነራልነታቸው አይደለም ራሳቸው ብለው መንግስት ራሱ ይጠይቃቸዋል። ይሄ ግድ ነው። ወታደር ሁልጊዜ ወጣት ነው፣ ጡረታ አይወጣም። ወታደር የሀገሩን እቅድ ይሄ ሲኒየሪቲ እኮ ነው። አሁን የሚያበጣብጡን ሰዎች እኮ የሚያውቋትን ቼን እየነኩ ነው። ሲኒየሪቲ በዛ ሁነት ላይ ያደጉ ሰዎች ትልቁ እኮ የሰው ሀብት ነው፣ የስራ ልምድ እኮ ነው። እነዚህ ሰዎች እኮ እንደዚህ አይነት ልምድ ያለው ሰው እውቀት ያለው ሰው ስለሚፈሩ ያንን ነገር ሲያደርጉ ስለኖሩ ነውና እሳቸው እዛ በመምጣታቸው ዶክተር አረጋይ በርሄ እነ ማነው ባለፈው አሪያ ገብረ ማርያም ይሁን ሀብተ ማርያም እኔው አሪያ ከስዩም ነገር የሚሰራውን ጋዜጠኛውን ስታዩት ከመጀመሪያው ጀምሮ ብዙ ዋጋ የከፈሉ አሉ። እኔ እኮ የማውቃቸው ብቻ ነው ሚዲያ ላይ የሚያውቁት። ዶክተር አብርሃም ተከስተ ለምንድን ነው የትግራይ ህዝብ የሚጠራቸው? ዘረኝነት ጥንብ ነው ብለዋል ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ነው። ምክንያቱም እንደዚህ እኮ መበላላት ነው። መበላላት፣ መነካከስ፣ የዛሬው በይ የነገ ተበይ እንደዛ እያለ መቀጠል እንጂ በዘረኝነት ዓለም ውስጥ ሰው ሲጠቀም አይታችሁ አታውቁም። ለምሳሌ ኦሮሚያ ክልል ላይ ስንሄድ እነዛው ክፎች የሰሩት አጀንዳ ነው። የኦሮሚያ ክልል ላይ የሚኖር ህዝብ የተናገረው አይደለም። ጀዋር ላይ የሚደነግጠው ሰው ጀዋራን ሁሉ የብደት ዘመኑን ከሱ ጋር ተሰግስገው የመጡ ጥላቶቻችን ሁሉ አሳፍሮ ማሰር እንደሚችል ምን እንደሚል ብዙ ሰው ባይደግፈው ኖሮ ጥፋት አይደርስም ነበር። ደጋፊዎችም ሆነ ማንኛውም ነገር ምንም የተደረገውን ነገር ሁሉ አይተናል። ማሰር ችሎም ብሎ ፈታ። ምንም ቢያወራ ለምን እንሰማዋለን? ጠቅላይ ሚኒስትር ዶክተር አብይ በተጠያቂነትም እንኳን መሪ ሆኖ ተቀምጦ ሲያበቃ እሱ ኦሮሞ አይደለም እሱ እንደዛ አይደለም ብሎ የሚቃጀው ቅዠታም ነው። የመጣውን መድረክ እንኳን ለህዝቡም ቢሆን ለመጠቀም እንደው የሆነ ፍቃደኛ ያልሆነ ስብስብ
ይሄው እየታየ ነው። አዳነች አቤቤና ዶክተር አብይ ሽመልስ አብዲሳ የሚባሉ በዚህ በበሰበሰው የዘረኝነት ኮረጆ እንኳን ብናወራ ብዬ ነው። ያው ሰው እንዲገባው ስለሆነ የምናገረው እንጂ የዘረኝነቱን ማንሳት ፈልጌ አይደለም። ግን አዳነች አቤቤ ኦሮሞ ካልሆነች፣ ሽመልስ አብዲሳ ኦሮሞ ካልሆነ፣ አብይ አህመድ ኦሮሞ ካልሆነ ማን ነው ኦሮሞ? ወይ ሁሉም የለም ማለት ነው፣ ወይ ደግሞ ካለ አብይ ያልሆነው ኦሮሞ ማን ነው? ሽመልስ አብዲሳ ያልሆነው ኦሮሞ ማን ነው? ማለት መሳሳት አለብን ወይ? ጥያቄው ግን ምንድነው የኛ ክፋት እኛ በውስጣችን ከተሞላው ነውር ጋራ የሚገጥምልንን ነውረኛ ነው እየፈለግን ከብደታችን ላለመዳን እያበደን የሚያሳብደንን እየፈለግን ካልሆነ በቀር ጉዳዩ ግልጽ ነው፣ ይታወቃል። የሚሰራው ማን እንደሆነ ይታወቃል። ግን በዛ ያበዱ እንደዚህ በጨለማ ብቻ ይኖሩ ነገም ሲጨልም ብቻ እንጂ በብርሃን መራመድ የማይችሉ ሌቦች፣ እጃቸው ማንኛውም ታሪካቸው የቆሸሸባቸው ሰዎች ሁሉ በቃ እዛው ውስጥ የሚዳክር ነውረኛ ይፈልጋሉ። ማንም ሰው ቢሆን የማይፈልገው ቦታ አስገድደን ብንወስደው ማይሄድ የሶሻል ሚዲያውን በየእንትኑም ሰው የሚያነበውን መጽሐፍት ያንኑ ሰው ያው አሁንስ የሚያነብ የለም። ፍቅር የሚፈልግ የፍቅር መጽሐፍ ያነባል። ጦርነት ወይም ደግሞ የስለላ ምናምን መጽሐፍትን ቀደም ሲል ይነበቡ የነበሩት የስለላ ነገሮች እንደዚህ ፊልምም ቢሆን አድቬንቸር ምናምን የሚያለ ሆረር የሚያያል። ሆረር ደግሞ እንዳላይ ብሎ የሚላለ በቃ በጎ ታሪኮችን ምናምን እንትን የሚላለ እንደየፍላጎታችን ሰው በጎ ነገር ማሰብ እስኪነራ አሁን እንደዚህ ቀዝቀዝ አድርጎ ነገሮችን ሁሉ ባስተውሎት ሰው ባለቤት እንዲሆን የሚል ግብዣ ማቅረብ ብዙ ሰዎችን አይመችም። ለምሳሌ እኔ ማወቅ ጉዳት ኖሮት ነው ወይ? ጉዳት እንደማይሆነው ይታወቃል። ለማንኛውም ጆኒ ጆን፣ ነብዩ መሐመድ በኋላ መጣችሁት ወንድሞች ሰላም ናችሁ ወይ? እና ድምጽ ትንሽ እንደዛ እያለ ዘንቢልም ያው መጠናል ማለት ነው። ያ ስለመጣን እሱን ለማለት ነው ማለት ነው። የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ጉባኤው የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣው ማሻሻያ ረቂቅ አዋጅ አጽድቋል። አዋጁ በክልሎች የጊዜያዊ አስተዳደር የጊዜ ቆይታ ማራዘም የሚያስችል ነው። በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ተስፋዬ በልጅጌ አዋጁ ከዚህ በፊት ሲነሱ የነበሩ ችግሮችን የሚፈታ መሆኑን የገለጹት የጊዜያዊ አስተዳደሩ ቆይታን ለማራዘም ውሳኔ የሚሰጠው የፌዴሬሽን ምክር ቤት በዓመት 2 ጊዜ ብቻ የሚሰበሰብ መሆን እንዲሁም አዋጁን ትግበራ አስፈላጊ የሚያደርጉ እጅግ ውስብስብ የጸጥታና የፖለቲካ ችግሮችን ለመፍታት የሚያስፈልገው ጊዜ እንደ ጉዳዩ ክብደት ስለሚለያይ በአዋጁ የተቀመጠው ጊዜ ገደብ ከነባራዊ ሁኔታ ጋር የማይጣጣም ሆኖ በመገኘቱ በአዋጁ አተገባበር ወቅት ክፍተት ፈጥሯል እና ቀጣይ አዋጁን አፈጻጸም ይበልጥ ውጤታማ ለማድረግ በማስፈለጉ ይህ ረቂቅ ማሻሻያ አዋጅ ቀርቧል። የህዝብ ተወካዮች ምክር ቤት አባላት የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣው ማሻሻያ ረቂቅ አዋጅ ወቅታዊና አስፈላጊ መሆኑን የጠቀሱት ትግራይ አካባቢ ያለው ነገር ለማድረግ ለማስተካከል እየተቀደበት ያለው ሁኔታ ጥሩ ነው። ይሄ የተከበረው ምክር ቤት ያው እስከነስሙ የህዝብ ተወካይ ነው። የህዝብ ተወካይ ሲባል ከአስከፈ የሀገራችንን ህዝብ ነው የሚመለከተውና ከዚህ አኳያ የቀረበው ማሻሻያ የተዘለሉ ነገሮች ከዚህ የተጠቆመው ነገር ታሳቢ ተደርጎ ቢጸድቅ ጥሩ ነው። የፌዴሬሽን ምክር ቤት በዓመት 2 ጊዜ ብቻ የሚገናኝ ስለሆነ ይህንን ችግር ለመፍታት በአንድ በኩል ለአፈ ጉባኤ ስልጣን ለመስጠት ነው። የአፈ ጉባኤ ስልጣን ደግሞ አቢዩዝ እንደማያደርግ ፉል ፓወር ደግሞ ለፌዴሬሽን ምክር ቤት ስልጣን ይሰጣል። ስለዚህ እኔ በጣም አስፈላጊ ማሻሻያ ስለሆነ ተቀብለን ብናጸድቀው የምን የድጋፍ ሀሳብ ለመስጠት ነው የቀረበልን ማሻሻያ። በተለይም እንደተጠቀሰው አንቀጽ 15 በጣም ወሳኝ፣ በተለይም አሁን አጋጠመን ችግር አንፃር መሰረታዊ ድንጋጌዎች ይዞ የመጣ ነው። በጣም ተገቢ ነው። የፍትህ ሚኒስትሯ ሀና ራያ ስላሴ አዋጁ ለጊዜያዊ አስተዳደር ተጨማሪ ጊዜ ቆይታ በመስጠት ዘላቂ ሰላምን ለማምጣት የሚያግዝ ነው ብለዋል። በዚህ ማሻሻያ ላይ ከተካተተው እንዴት ይራዘማልና
በምን መልኩ ይራዘማል የቆይታ ጊዜው ከሚለው በተጨማሪ የመጨረሻው ንዑስ አንቀጽ 7 ላይ የተቀመጠው ይሄ ውሳኔ ሲተላለፍ ጊዜያዊ አስተዳደሩ ህገ መንግስታዊ ስርዓቱን አደጋ ላይ የጣለውን ነገር በማስተካከል ወደ መደበኛ ምርጫ ለመግባት ሊያደርግ የሚገባውን ነገር በዝርዝር በዚህ የማራዘሚያ ውሳኔ ላይ ሊካተት እንደሚችል ተቀምጧል። አጠቃላይ ይህ ቀርበው ማሻሻያ የጊዜያዊ አስተዳደር የቆይታ ጊዜ በክልሉ ካለው ነባራዊ ሁኔታ የጸጥታ የፖለቲካ ሁኔታ አኳያ በማራዘም ዘላቂ ሰላምን ለማስገኘትና ህገ መንግስታዊ ስርዓቱን ለመጠበቅ ጥሩ መደላድል የሚያስቀምጥ ነው ማለት ነው። አዋጁ ድምፅ ታቅቦ በአብላጫ ድምፅ በዛሬው ዕለት ጸድቋል። ይህም በጣም ለመላው ኢትዮጵያ ህዝብ እንኳን ተባበር ጠቅላይ ሚኒስትሩ ትንሽ ዛጋን ጨምርና ይሄ አንድ ሰው እንደዚህ ሆነ፣ ጦርነት ተጀመረ፣ አልተመለስም እንዳልናችሁ ደብረሲና ድረስ ተመጡ፣ ባንኩንም ታንኩንም ተይዞ ተለምኖ ያለው ነውር የዘረፋችሁትን ቢሆን እንደው ቀጣዩ ይበልጣል ተው ተብሎ እብሪት ወጥቷቸው ሰዎች የሆነውን ካላስታወስ ወደፊት ያለው ስጋታችን እንትን አይለም አይገባንም ማለት ነው። ወይ ስጋት ይኖርብናል ብለን ደፍሮ ለመናገር ወይም አይ ያንን እንኳን አልፈናል ብሎ ለመጽናናትም ነገሩ እንዲገባን ከፈለግን ወደኋላ እስከምድረስ ነበር ነሶች ያሉት። እንደገና በሚዲያ ነው ወይ ጦርነት ተብሎ እንደዚህ የሚሰበከው አይደለም። ጦርነቱ የሚዲያ ከሆነ በሚዲያ ላይ ጦርነት ይወራል። ፍሬው ከወሬ ብቻ ስለሚሆን በተግባር ላይ የሚታይ ምንም ነገር የለም። በተግባር የሚደረግ ነገርማ ከቅዱ ጀምሮ በጣም ብዙ አይነት ሜካኒዝምስ ተጠቅሞ ብዙ ስልቶችን ተጠቅሞ ነው ሰው እዛ ላይ የሚደርሰው። ምክንያቱም ባህሪው እንደዛ ነው ጦርነት። ግን የኛው አንደኛ እነዛው ሰዎች ናቸው የሚያውቁት። እነዛው ሲገዙ ሲቀጠቅጡ ለዚህ ለደረስንበት በደሉ ያንን ጠባሳ ያንን ቁስል እያካኩ እንደው እስኪ አንዴ ቆም በሉና ወንድሞቼ አሁን እነዚህ የሚጮሁ ሰዎች ቢመጡ የኢትዮጵያን ህዝብ ምን የሚያደርጉት ይመስላችኋል? የነሱ የሽንት ጨርቅ የሆነው ጃዊሳና ፋኖ ይሄ ሸኔ ፋኖ የሚባሉት እንኳን የነሱን እቅድ ለመፈጸም ያደረጉትን የሄዱበትን ርቀት አስቡ። ያንን እልቂት ደግሞ እየደበቁ እዛው ዘገባው ላይ ያሉ ወሬ አውሪዎችን ይዟቸው በጣም ብዙ ነገሮችን ይዩና እነዚህ እንደያዙ ቢያረጋግጡ ምን የሚያደርጉ ይመስላል? እስከ መጨረሻው ያስብ ሰው የነዚህ ሰዎች ጋር አሁን የሚያወራ አይ እዛም ሄደው እንደው ዝም ብዬ የማይነጋ አይነት ከሆነ ወይ ግን ያደረጉት ድርጊት በግልጽ ነው። ማብራሪያ የለው። ያወራሉ መጣን መስደብ ነው መዝለፍ ነው። የስድብ ውድድር፣ የቅጥፈት ውድድር፣ መንገድ የመዝጋት ውድድር፣ የዘለፋና የንትርክ ዓላማ ቢስ ሰው ተምሮ በዓለም ላይ ተወዳዳሪ ሆኖ ለመቀጠል እጅግ ፈታኝ በሆነበት በዚህ ዘመን አለማንም ብሎ የተነሳ ህብረተሰብን ጭራሽ ገዘብ 4-5 ሚሊዮን ተማሪ ከዛ ሁሉ ብሪት መጥቶ በዛው በብሪቱ እንዲቀጥል ያደረገው ማለት ነው። ይሄንን እድል ያባከነ ሰው ነው ወይ? ሌሎች ሲያመሰግኑ የኛ ሰዎች ይሳደባሉ። መራራ ምን ያህል ዘመን ይኖራል? ለምሳሌ በሽምግልና ብትሉ ጃዋር ያንን የሚያወራው በቃ ለዛ ነው የተሰራው። ያን ልጆቹ ያወራል ያንን ነው የሚያወራው። ዩቲዩበሩና ሌላው ሰው ደግሞ ገንዘብ ለማግኘት ኢንተርቪው ያደርጋል። አለቀ። ሪዮት አብይን እንደዚህ በጣም ጥላቻ አለው። ምን ያርግ? ደረጃ ተወልድም እኮ አብይን እየሰደበው እኮ መሳይ መኮንንም እኮ አብይን እየሰደበው የኤርትራ ሰዎች እኮ አክቲቪስት ነው የሚሉ የሻቢያ አካባቢ ያሉ ሰዎች አብይን እየሰደቡት እኮ ምን ብሏቸው? አብይ ሞዴል ነው። አሁን ላይ ጉባለችን መስደብ አይችሉም። እዚህ ለምሳሌ ስለሽን መስደብ ይችላሉ። ቢኮዝ ጉባለች የብዙ ሰዎች ስብስብ ነው። ብዙ ሰው ከሌለው ራና ያረግማ በቃ ሚዲያው የብዙ ሰው መጠቀሚያ ነው። ካሳደግነው ከዚህ በላይ ያድጋል፣ ከተውነው ይወድቃል። አብይን የሚሰድብ ማን ነው? ጤነኛ ነው ወይ ይሄ ሰው? አባቱን የሚሰድብ መሪውን የሚሰድብ የትኛው ሃይማኖት ነው እንደዛ አድርጎ ያስተማረው? የትኛው አካባቢ ህብረተሰብ ነው ዘላፊ እንደዚህ አይነት ነውረኛ ልጅ የወለደና ያሳደገው? የትኛው መምህር ነው ይሄን ያስተማረው?
ጤነኛ ናቸው ወይ? ጀስት ያ ነገር ለነሱ ቤዚክ ሊሆን ይችላል ወይ ስኬታቸው ሊሆን ይችላል። በራሳቸው የቅጥፈት ህግ፣ የባንዳነት ህግ፣ የዘረኝነት ህግ ያደጉበትና የኖሩበት ነው። በሉ ተብለው ከኋላ ምን እንደሚሏቸው ያልኩ እምላችሁ ነገር አለ። እኛ ግን ያለችን አንዲት ሀገር ነው። ምንም ነገር ሌላ ሀገርም ብንሄድ ይሄው ነው። በነሰሞን ታውቃላችሁ ማይናማር አካባቢ ላይ ያሉ ኢትዮጵያውያን ከዚህ ጎትጉተው አታለው አጭበርብረው ይወስዳሉ። እዛ ደግሞ መከራ እያበዙ ስራው ቼኑ በጣም ሰፊ ነው። ሊቢያ ላይ ያለው የሰዎች ዝውውር አይታችሁ ከሆነ ያለው ጩኸቱ ልብ ይነካል። ግን ያንን ለማድረግ ማይናማር ያሉትን ብቻ ማሰብ አይደለም። ግድብ ሲገደብ ለምን ይላሉ? እዚህ ያለው ልማት እንዴት ሲዘራ ለምን ይላሉ? እንደዚህ ልማት ሲሆን ለምን ይላሉ? ጦርነት ያውጃሉ፣ መንገድ ይዘጋሉ፣ ልማት ያስተጓጉላሉ፣ ሰብል ያቃጥላሉ፣ ሰው ያግታሉ፣ ገጽታ ያጠፋሉ፣ ብዙ ወንጀል እንትን ይላሉ። ከዛ ደግሞ እዚህ ያለውን ተስፋ አስቆራጭ ነገር አበክረው ይተርካሉ። ከዛ ትምህርት ቤት እንዳይማር የሆነ ልጅ ምን ይሆን? ይሄንን ክፉ ተግባር እዚህ ይሰራሉ። ይሄ መረረኝ እየሄድኩ ልሙት ብሎ ሀገር ጥሎ የሚሄደውን ወጣት ደግሞ በጎን እየቀሰቀሱ ይወስዳሉ። ከወሰዱ በኋላ እዛ እያሰቃዩ ሌላ ብዝበዛ። ብታምኑም ባታምኑም መተማ ኮኪት ምናምን የሚባለው አካባቢ ላይ አብዛኞቹ ባጃጅ ላይ ይሰሩ የነበሩ ሰዎች ለእናት ለአባቶቻቸው ተረፉ እንጂ የልጆቹ ነገር በጣም ያን ያህል በተለይ ያልተነካካ ሰው እንትን አለ። ሰዎች ከሶማሌዎች ከኦሮሚያ ክልል ከሶማሌ ክልል አካባቢ ያሉ እንደገና ያኛው የሶማሊያ ዜጎችም ጭምር በዛ ይወጡ ነበር በብዛት እና እዛ ላይ ያሉት አሁን መተማ ዙሪያ ላይ ያሉት የራሱን ቤት ሽጦ ገንዘቡን ልኮ ራሱ ቤት ላይ የተከራየ እናት አባት አለ። የነዛ እናት አባቶች እንባ በዛ ልክ ህዝቡን ተበቀሉት። ወጣቱን የሸጠውን ባጃጅ ሁሉ ጥሎ ቀሰቀሱት። እናት አባቱን ቤቱን እየሸጠ እንዲሰጥ አደረጉት። እስካሁን ብዙዎች ከሊቢያ የወጡ አይመስልም። አመት 2 አመት እንደዛ ይሆናል። ፖለቲካ ነው ዋናው። ሁሉም አንድ አይነት ነው። በሰላም እንዳንኖር የሚያደርገን አካሄድ፣ ንግግር፣ አሰራር በሙሉ ጠላቶቻችን ቀምረው የሚሰሩት ነው። እናውንም ምዝረት እስከሚሞቱ ድረስ ብቻ የሚለው ዜና ላይ መግቢያ የሚያደርገው ኢሳያስ ያለው ኤርትራ ሀገር ሆና እንድትቀጥል ፈልገው አይደለም ግብፃውያን ኤርትራን የሚረዷትና እንድትገነጠል ያደረጓት። ይልቁንስ ኢትዮጵያን ሰላም ለመንሳት ነው፣ ለኢትዮጵያ ስራ ለመስጠት። የውሃው ተፋሰስ ሀገራት ሰላም ካላገኙ በስተቀር ውሃውን በበላይነት መቆጣጠር አይችሉም። እነሱ ይሄንን አስበው ነው እንጂ እኛን የሚረዱን በፍጹም ኤርትራ ሀገር ሆና እንደ ሀገር ተቀጥላለች ብለው አይደለም ይላል ኢሳያስ። በቃ ይሄን አቺቭ ለማድረግ ከውስጥም ከውጭም እንትን አሰብ ድረስ ከወሰድነው የሻቢያን ጦርነት እኮ አበቃ። አጀንዳው ገና የሚያብረጀርጃቸው ለምንድን ነው? ተወደደም ተጠላም አሰብ የኢትዮጵያ ነው። ኢትዮጵያ እሱን ማግኘት አለባት። ካልሆነ ምን አስጨነቃቸው? ለምን ይጮሃሉ? በሽታውን መሃል ሆናችሁ ብትከላከሉት አይቆምም። እግዚአብሔር ይመስገን ጠቅላይ ሚኒስትራችንን ስርዓተ መንግስቱንም መከላከያ ሰራዊታችንም እዚህ ሲደረዝ ነው አልጋ ባልጋ አይደለም። አይታችኋቸዋል ሰውነታቸው ምን ያህል ነው ያስረጀናቸው። በጣም እኔ እንዴት አይነት እንደሆነ እኔ እግዚአብሔር ራሱ እንዴት አድርጎ ይጨክንብናል። ማሞ ምህረትን ዛሬ አይቸው። ማሞ ምህረቱ የብሔራዊ ባንኩን ልጅ ማለት ነው። ገና ወጣት ልጅ ነው በጣም እና ዛሬ መግለጫ ሲሰጥ ሳይ በጣም ነው የደነገጥኩት። ከፍተኛ ዋጋ ተከፍሎ ነው እዚህ የደረሱት። የውስጥ ነገር አለቀና ያ በሁሉም ቦታ ላይ ነፃ አውጪ ነኝ ብሎ የነበረው ሀገርን ለማዋረድ የሚሰራ መሆኑን በሁሉም ሰፈር፣ በሁሉም መንደር፣ በሁሉም የሀገሪቱ ጫፍ በማንኛውም የህብረተሰብ ቋንቋ እንድንረዳው ሆኖ ተገልጧል። ሁሉ ቆሻሻ ተገልጧል። በስልጣን ተብሎ ያጨበጨብንላቸው ነገዱ ጉዱን ነለማን ታየን ወሰዳቸው ብዙዎች። እንደ ይሄ ማን ነው የሚባለው ደሳለኝ ጫን የሚባለው እንኳን ስንት ሰው ነበር የሚያጨበጭብለት? የዛንን ሰው አንድ ነገር ጠየቀን፣ የባህር ዳርን ጉዳይ ጠየቀ። ባህር ዳር ላይ ባይኖር እንኳን ውሃ የለም ኦር እንደዚህ ነው እየተባለ እንትን ማለት
ያስፈልግ ነበር። ፉአድ መሐመድ እዚህ ጋር አሁን እኔ እንደ አክቲቪዝም ነው የምሰራው። አክቲቪዝም ማለት ደግሞ ሰዎችን ማንቃት ነው። ኢትዮጵያ ውስጥ ያለውን የሚያወራ ዜና ምናምን አሁን ያ ሰዎች የዘገቡትን ነው እኔ እንደሚመቸኝ አድርጌ ማቀርብላችሁ። የኔ ማንበብ ብቻ ነው የሚሰራ ማንበብና እዚህ ጋር ቪዲዮ ሰርቶ መልቀቅ። እዚህ ጋር ግን ዋናው ነገር ይሄን የምነካካው ሰው የደረሰበትን በደል ይቆጥራል። እኔ ሙሉን እንኳን አልዘረዝረውም። እዛ ቦታ ላይ ሰድ አሁን ያመነው ሰው ሲባል እናጀግነው የነበረን መሪ ከሱ ጋር ሆነው ስንት ሰዎች ታስረዋል እሱን በመወደዳቸው ሰልፍ ሲወጡ ምን ሲሉ የነበሩት እነዛ ሰዎች ያን ሁሉ ዋጋ ከፍለውለት ግን ተመልሶ ዘው ቦታ የሄደን ሰው ታስታውሳለህ። በዛ ሰው ነገም ማንኛውም ሰው ስለተናገረ ብቻ አታደምጠው። አንተ ያንተን ተሳትፎ ማሳደግ መቻል አለበት ፉአድ መሐመድ። እና አክቲቪዝም ቢባል ሰዎችን ማንቃት ነው። ሁሉንም ነገር እነሱ ሲሉ ብቻ የሚያደርጉት እንጂ ጭራሽ እነዛ ሲያታሉን የኖሩት የዛ ቅርንጫፎች አውርተውት ይቅርና ሌላ አዲስ ሰው እንኳን ቢመጣ ነገሩን ሳናጠራ መቀበል ማስኬድ የለብንም ለማለት ነው። ሰው አክቲቪዝም ነው የሚያስፈልገው። ነገሮችን በአግባቡ መረዳት ተርፍና ኪሳራውን ስሌት ውስጥ የከተተ ትውልድ እንዲፈጠር ነው የሚሰራው። ዋና ዓላማዬ ይሄ ነው። አክቲቪዝም ሰው ከነቃልኝ የራሱ ባለቤት ራሱ ከሆነ ችግር የለብኝም ከዛ በኋላ እኮ እና እኔ በዋናነት እዚህ ጋር ስመጣ ሰዎች እንደዛ እንዲነቁ በሚለው ሰደው እንጂ እንደ ጋዜጠኛ መጣው ጋዜጠኛ ማለት ለምንም አንቀይረው። ጋዜጠኛው ሁሉም አክቶ ጋዜጠኛው ነው። እነ መሳይ መኮንን ምናምን ጋዜጠኛ ሲያነቡ ብለን ነበር። ንባብ አሁን ጋዜጣ ነው፣ ቁም ነገር ነው። ረጅም ምናምን እንደዚህ ይላል መብራራት አለበት። አሁን እዚህ ላይ እንኳን ብቆም ትግራይ ገባው፣ የትግራይ ልጆች ያነሳው፣ ኦሮሚያ ክልል ገባው፣ አማራ ክልል ገባው። ከፊት ላይ ያሉት መሸፈኛ ናቸው። ከነሱ ጋር የሚሄደው ሰው ሹመውት ሸልመውት አይደለም፣ እንዲሁ ከባህሪያቸው ጋር የገጠመ ስለሆነ ነው። በዚህ መካከል የሚታለሉና ገዳዮችን እያጨበጨቡ የሚሰሩትን የሚሰሩት ደግሞ እነዛ ከዛ ጋር የሚገጥም ባህሪ መጥፎ ባህሪ ስላላቸው ነው እንጂ በእውነት እንትን የሚሉ ሆኖ አይደለም። አብይ ኦሮሞ ካልሆነ ለምን ጀዋር ኦሮሞ ይሆናል? መሪ ወዳጁ አማራ ነው እያለ የሚያጨበጭበው ሰው ዘመነ ካሴ አማራ ነው እያለ የሚያጨበጭበው ሰው ለምንድን ነው ለጀነራል አበባው የማያጨበጭበው? ለአቶ አረጋ ከበደ የማያጨበጭበው? ጀነራል አሳምነው አማራ ጀግና እያለ የሚለው ለምንድን ነው? ለዶክተር አምባቸውና ለሌሎች አንደበቱ የተዘጋው እያልኩ ነው። ይሄንን እየሰማ ሰው ተመልሶ ከገባማ ይበለው ልል እኮ ነው ማጠቃለያ አለኝ። ስለዚህ ዜና ባነብለት ለዚህ ትውልድ ምን ይጠቅመዋል? መቼ ይሰማልና? ግን ዜና ማለት ምንድን ነው? ኦሮሞ ብሎ ለብቻው ተገንጥሎ ማለት፣ አማራ ብሎ ተገንጥሎ ማለት፣ እዛው እነሱ ሰሩት አዙሪት ውስጥ ሆኖ ማውራት፣ እስላም ክርስቲያን እያሉ ማውራት። እፎይታ የሚባለውን ሰው እሱ እኮ አይደለም ችግሩ። ሚሊዮን ዩቲዩቦች ማንም ያየውን ሰው ቼክ ማድረግ ነው። እፎይታ የሚባል አሁን እቺ ብርቱካን የምትባለው አለ ማዛ ምናምን የምትባለው ልጅ ጀስት እኮ ቀድሜ ስላወራሁት ነው። ቪዲዮዎች አሉ ተሰርተዋል። መቼም እንትን ካላሉ አይቀርም። ወለጋ ላይ አማራን ይገል የነበረው ያስገድል የነበረው ነው አሁን ጎጃም የገባው ብያለሁ። እሱ ነው እኮ ማዛ ላይ የታገቱ ሰዎችን ዝርዝሩን ሁሉ ይዛ ስልካቸውን መስማት ነው። ግን ሰው ምን ይላል? የለም ምን አቀናብረውት ነው ይላል እንጂ እውነት ነው እኮ አይልም። ክሬዲት እኮ አይሰጥም። እንደዛ ብሎ ተጎልቶ አንድ ቦታ ላይ እንደዛ ከማለት ሄዶ አጣርቶ ይኸው በዚህ ምክንያት እንዲህ ተብሎ የተወራውን ነገር ነው እንዲህ ብሎ ያመጡት። ፋኖ ብላ ካለ ዘፈነች ቴዲ ፋኖ ብሎ ዘፈነ እየተባለ እኮ ብዙ ሰው ብዙ ነገር እያወራ ነው። እና ምንድነው ባጭሩ ዛሬ ነገሮችን አጥርተን የምናይበትን አይን መግለጥ ነው። ጉባኤ ኢትዮጵያ ላይ የሰው ልጅ ከፍታ ሳይረጋገጥ ከፍ የምትል ሀገር ጀግና የምትሆን ሀገር የለችም ነው። መከላከያ የጀገነው የምናደንቀው ብዙ አልሞከርበት እኮ ብሎ አይደለም። በጥንካሬው አብሮ በመቆሙ በማስተዋሉ ቃል ኪዳኑን ለለበሰው ሚሊተሪ ህይወቱን እስከ መስጠት ድረስ ታማኝ ሆኖ ስለተገኘ እኮ ነው ያሸነፈው። አብሮ ስለቆመ ነው። እና ያ አብሮ ያልሰራ ትውልድ ያንን ጥንካሬ ያመጣል። አሁንም ጉባኤ ኢትዮጵያ ላይ ኢትዮጵያውያን የሆኑ ሁሉ ማንኛውንም ነገር በራሳቸው መወሰን የሚችሉበትን አቅም ማግኘት ነው። አሁን ፉአድም ሆነ ሌላው ስማችሁን ተውሶ ሰዎች ይጽፉበታል፣ ጾታውን ይቀይራል። ፊት ለፊት እኮ የሚታይ ሰው የለም። ቅድም አቤን አሁን የሆነ ነገር አለ የሚል ልጅ እያየው ነበርና
በዛ ልክ ተሸማቆ ፈሪ ሆኖ ነው እንትን የሚል መከራው ግን አይለቀው። የፈለገው ብትደበቅ የፈለገው ምንም አይነት መሸፋፈኛ ብትይዝ መከራው አይለቅም፣ አታመልጥም ከዛ ከተወቃሽነት። ማይናማር ላይ ስላለው ጉዳይ ማይናማር ያሉ ኢትዮጵያውያን ተጨነቁ ብዬ ሳወራ በቃ ጫፉ ላይ ያንንማ ይሄ ችግር የፈጠሩ ሰዎች ራሱ ስፖንሰር ያደርጉኛል። ግን ያ ችግሩን ያበሰው ይሆናል እንጂ አይፈታውም ነው። እኔ ደግሞ እዚህ ሆነን ጦርነት መጥፎ ነው፣ ኢኮኖሚ ያናጋል፣ ሁሉም የሚገባውን ለማግኘት ሀገር እንዲኖረን የሚፈልጉ ሀገር እንድትቀጥል አብረን ሳንሆን በሃይማኖት ተለያይተን በብሔር ተለያይተን በሁሉም ነገር ተበታትነን ስልጣንስ ቢመጣ ማን ይቀበሏል? ለመቀበል እንኳን የሚያስችል አንድነት የለንም እኮ ጎበዝ። እና ያንን ፎይታ የሚለውን እስልምና ላይ እንደዛ እኔ እስልምናንም ሆነ ማንኛውንም ሃይማኖት እንዳልኳችሁ በጣም ነው የማከብረው። እኔ እዛ ድረስ ነው የደረስኩት። ምንም እንትን የለም። የሚኖረው ብቻ ነው የጠፋው። የሚኖረው ደግሞ እምነት ለጠብ ያብቃል። ኢትዮጵያ ውስጥ ደጋግሜ ያልኩት ነው። አሁንም ትዝ እንዳለኝ ማውራት እንችላለን። እምነታችን ሃይማኖታችንን በተግባር እስካልኖር ነው ድረስ እምነታችን ራሱ እኛን ይበቀለናል፣ ይቀጣናል። ቃሉ እንዳይሰበክልን ነቢያቶች እንዳይላኩ እናውቃለን። ጥቅሱን ለሌብነት፣ ጥቅሱን ለነውር፣ መስቀሉን አንጠልጥሎ ሰው የሚገል ሰው የሚያግት ጀስትና እንደዛ አይነት ነገር ሁሉ ስለነበር ይሄ ሁሉ ዝሙት፣ ይሄ ሁሉ ውሸታም፣ ይሄ ሁሉ አጭበርባሪ በጣም የተከበሩ የተባሉ ሰዎች ስናቃቸው ግን ያንን አይደለም ሆኖ ያገኘናቸውና ብቻ ኦኬ ባዶ ማብራዘር እኔ እንደ ጽንፈኞች ፎክር አልኩም አይ ለአድማጮች እንድመች ኦኬ እንደማብራራ ሰው እንድረዳ በሚለው ኤኒዌይ ታንክ ዩ ፏድ ዋናው እንድንግባባ ነው። ያው እንደሚረዝም አይዋለው ግን በአንድ ቃል ምናምን ብዬ ብነግባው የት ላይ እንትን እዚጋም ብቻ ምናምን ጨርሼ ቦታ እኔ በቀን አንድ ፕሮግራም መስራት አለብኝ። በተለይ ቴስት ማድረግ ፊቴ እንደዚህ ማሳየት የራሱ የሆነ እንትን ስላለው ማለት ነው። እና ሁሉም ነገር የሆነ የሚታየውን ያህል ይታያል። እንዳልኳችሁ ነው። እኔ ይህን አሁን ያለኝን ያክል ሰው እንኳን ያገኘሁት እኔ ዩቲዩብ ላይ ነው። በጣም ብዙ ብታዩት አሁን አማራ ክልል ላይ ከአማራ ክልል መሰረት አድርጎ የወጣ ሚዲያ የለም። ያንን በዛ ህብረተሰብ ስም ኃላፊነት በጎደሉ ሊበለው በቃ ምንም ኃላፊነት የሌለባቸው የጥይቱን ድምፅ አይሰሙ፣ የሰውን ሰቆቃ አያዩ፣ እናት አባት ሆነው የማያውቁ በጣም ጨካኞች የሚጫወቱበት ነው። በሚዲያው ላይ በተለይ በአማራ ክልል ላይ ሚዲያ ማወቅ ከጀመርኩ ጀምሮ ማለት ነው። በለው በቃ እስከ ሞት ድረስ ሰው ችግር ውስጥ ከገባ በኋላ ከዛ በኋላ ችግሩ ራሱ ያስቀምጠው መንገዱ ይዘጉበታል፣ ከሰደረ ይበትኑታል፣ ምን ይሉታል፣ በሰላም ወጡ እንዳይገባ ያደርጉታል። ከዛ በኋላ ችግሩ ራሱ ያሰሩ የጽንፈኞችን በሽታ ተመልከቱ። ያንን እዚህ ቦታ ነው። ለምሳሌ አማራ ክልል ብቻ አይደለም እኮ ችግሩ አለ። አሁን ላይ ፍሬው የሚታይበት ከትግራይ ጀምሮ ኤርትራ አባት ሆኖ አማራ ክልል፣ ኦሮሚያ ክልል የተወሰኑ ቦታዎች አለ እንላለን። ይሄ ችግር በቆየና በሰፋ ቁጥር የኢትዮጵያ ችግር ነው የሚሆነው። የቀጠናው ችግር ነው የሚሆነው። የዓለም ችግር ነው የሚሆነው። የነሱም ዓላማ ጥላቶች ያ ነው። ስለዚህ የትኛውም ነክታችሁ አንዱ ቦታ ላይ የምትተውት ነገር አለ። የተሟላ መረጃ እንስጥ ካላችሁ እነዚህ ቦታዎች ላይ ያሉ ተነካኩትና በተለይ ትርክቱ ኢትዮጵያ እንደ ኢትዮጵያ ማቆም የማይችል የሚነጣጥል ነገር ቢኖር እነሱ አስበው ነው የሰሩት፣ አለማምደውናል። ከዛ መውጣት እስካልቻለ ድረስ አይፈታም። ሰው ሃይማኖትም ባህልም ወግም ማንኛውም ነገር ላይ ልዩነቱን እያወራን መቀጠሉ ተገቢ አይደለም የሚለው ላይ መግባባት ቀጥለን የአገልግሎት አሰጣጥና የትምህርት ስርዓትን የሃይማኖት ማንኛውም አገልግሎት ህብረተሰብን እንደ ህብረተሰብ አቅፈው ሲሄዱ የነበሩ ነገሮች ላይ ካልሰራን ፖሊስ ምን ይሰራ እንደነበር፣ መከላከያ ሰራዊት የሆነ የጥቂት ብቻ እንደነበር፣ አየር ኃይል የሚባል የሌላት ሀገር እንደነበረ፣ ፌደራል ፖሊስ 97 ላይ እግር ኳስ የሚጫወቱ ህፃናትን ሳይቀር ፌደራል ፖሊስ የለበሰው ሚሊተሪ የለበሰው 97 ላይ የነበረው ነው ከባ አይታችኋል። ተቋማት እንደ ተቋም ሳይሆን የግለሰቦች
ያሻቸውን የሚሰሩበት ነገር ነው። ይሄንን ነካ አድርገን ካላያያዝ ነውና ሁሉም በሚችለው ካልዳሰሰ ራሱን እንዲሆን አይደል ነው የማወራው። ራሱን እንዲሆን እኮ ነው። ነገ ማንም ተራ ወሬኛ መጥቶ እንዳያታልለው ሲገባም ወዶ ሲቀርም እንደዚህ ሲደግፍም አምኖበት ይደግፋል። ያ ነገር ባለቤት ለመሆን መደገፍም ብቻ አይደለም፣ ሲደግፍ የቆየ ሰው ባለቤት ቢሆን ተቀባዩ ነው። የሞተ ይደነቃል፣ የተሰደደ ይደነቃል፣ የታሰረ ይደነቃል። የሚሰራ ግን ተሳስቶ አንድ ቦታ ላይ ሲመሰገን አልሰማም። ምን አይነት መንሸዋራ ነው? በግልጽ ነው ጥላትነታቸውን የሚያውጁ ሚዲያዎችንም ቸክ አድርጓቸው። ዛሬ ስለተሰራው ነገር አንድ ነገር ሲያወሩ አታዩም። ብርቱካን የምትባለው ልጅ ወዷት ነው ብር ልከውላታል። ህፃን ሄቨን የምትባለው ሚሊየን ሰውን ሁሉ ዋይ ዋይ ያስባላቸው ያ ችግር ሌላ ቦታ ላይ ይደገም ነበር። ሰዎች ብንሆን እነዚህ ቤት ፈረሰ ብለው አዲስ አበባ ላይ ያስጮሁ፣ በአዲስ አበባ ዙሪያ ያስጮሁ ዛሬም ይጮሃሉ። መስቀል አደባባይ ላይ የነበረውን ፖለቲካ አድዋ ሙዚየም ሲሰራ ከዚህ ከምኒልክ ጋር ከባንዲራ ጋር ያለውን ፖለቲካ ያለፍናቸው የፊንፊኔ ከኛ ምናምን የሚለውን አዙሪት የተፈታበትን ሜካኒዝም ከዛ ያን የተለያዩ ሎጂዎች እና እንደዚህ ለአይን ገጽታ ለፎቶ እይታ እንኳን ሊመቹ የሚችሉ ነገሮች እየተሰሩ የመጡበት ነገ እየሰፉ የሚሄዱበት ዛሬ ባሶች እንደዚህ ሲገቡ ነገ ያ አላሰራም አላለም አዲስ አበባ ዛሬ ይሰራልኝ እያለ ነው ያለው። ያ ተሞክሮ ወደ ጎንደር ሄዶ ወደ ጅማ ሄዶ ወደ አርባ ምንጭ ሐዋሳና ሌሎች ከተሞች ላይ ሄዶ የኮሪደር ልማቱን ንጽዳ ነው። አዲስ አበባ ከሆኑ ዓመታት በፊት የምታውቁ እህት ወንድሞቼ በእግራችሁ መንቀሳቀስ አትችሉም ነበር። አሁን ደግሞ በታክሲ መሄድ ነው የሚያስጠላችሁ። በቻላችሁት አቅም በእግር ለመሄድ ነው የምትፈልጉት። አሁን ላይ ግሮስ ስታየለም ወር ምናምን ጸያፍ እንትን ነገር ስላለ ያንን እንዳናይ ነው። ወደውን አይደለም እኛ አብረን እንዳንሆን የተቀጠሩ ሰዎች ያንን ነው የሚሰሩ። ሌሎች ሚዲያዎችን ተመልክቷቸው ውጭ ላይ የተዘጉት ተዘጉ፣ ዌብሳይት ባይዘጋ ነው ብዙ ነው ነገሩና በዛ የሚባል በዚህ እኛ ማን ነው የተናገረው? ለምንድን ነው የተናገረው? ይሄ ተናጋሪው ምን ሊያገኝ ነው? ለኔስ ቢሆን ምን ሊያስገኘኝ ነው የሚለውን የመረዳት አቅማችን ከፍ ቢል። ምክንያቱም ውሸት በተወደደ ቁጥር ሰው ዋሸት ይፈልጋል። ሰዎችን ሰስፔንስ አድርጎ መክተት ይፈልጋል። ርዕሱን አስደንጋጭ ነገር አድርጎ ይገባል። ለምን? ሰው ስለወደደው። ስለዚህ የኛ ተጽዕኖ ነው ወደፊት መምጣት ያለበት። ቢያንስ ዝም ማለት ትልቅ እርዳታ እኮ ነው። ትልቅ አቅም ግን ሰው ካላመነበት የሚጎዳ ከታመነበት ደግሞ ትልቅ ፍሬ የሚያመጣ ፈጣሪ አማኞች አይደል እንዴ? ለምንድን ነው የሃይማኖት አባቶች እንኳን ሲከብዳቸው የዱዓ ፕሮግራም ማያዘጋጁት? የጸሎት ጥሪ የማይታወጀው ለምንድን ነው? እኔ መግለጫ አልሰጥም ባለፈው ላይ ያልኩት አሁን በቃ ዱዓ ጠራለሁ፣ ሰውየውን በክስ መሰረትበታለሁ። እንዳጠቃላይ ማንኛውም ነገር ላይ እንትን አለ። ምክንያቱም ከዛ በላይ ከሆነ ነገር ጋር ነው ሆዶ የተጋጨው ልኩን ያሳየዋል። እና መስቀል አድርጎ የሚገለውን እዛ ጋር ቄሶች መስቀል ይዘው እየባረኩ አንተ ንጉስ ቴዎድሮስ ና ያልተደረጋለሁ። ይሄ ተማርያም የምትባለዋ አሁን ይሄ ተማርያምና እኔ ንግስት ነኝ እከሌ ንጉስ ነው ተብሎ በአብይ ጾም በወርሃ ጾም በሬት አርዶ የተበላበት ሀገር የዛን ቀን ብዙ ነገር ይመጣል ኦር ምናምን ተብሎ ነበር። ግን እንኳን ተገለጡ። ኢትዮጵያ ውስጥ ያለ ቆሻሻ የትም ቦታ ይገለጣል። የሚገለጠው ሊጠፋ ነው ብለናል። እሱ ሁሉ እያሰብን ስንገጣጥመው ነው። አዎ ትናንት እኮ እንደዛ ብለው ነበር። ከዛ በኋላ ደግሞ እስክንድር ንጉስ ቴዎድሮስ ሊሆን ጎጃም ገባ፣ ጎንደር ሄደ፣ ሸዋ ገባ። እስክንድር የት ነው? ጠፋ ሐሳብ በጣም አሜሪካ ገባ እንደተባለው ሄደ። አያችሁ፣ ዝም ብሎ ኃላፊነት የለም። ግን ሰው ሞቷል፣ ትምህርት ተዘግቷል። ይሄን ኃላፊነት ማን ይወስድ? ሁሉም አበጀህ እንላለን። ድል በድል ሆነ። ዓለምን አይቆጣጠርም እንደ እና ይሄንን ካላስታወስን ዛሬ እንንቶኔ የሚያወሩት እንትን አይደለም። እና እኔ እንዳልኳችሁ ነው ጥቂት ሆነን የምናሸንፍበት ቤት ነው ይሄና እኔ አንድ መስመር ላይ ነህ ሐሳብ ነው የሰጠሁት እንጂ በብልጽግና እናምናለን። ብልጽግናን መጀመሪያ አላወቅነውም። ብልጽግናን አልሞገት ነው። አይናችንን እዛ ተገደለ፣ እዛ ታገተ፣ እዛ አንድ አይነት ታሪክ የውሸት ታሪክ ሁሉ እየተፈበረከ እየተሰራ መጀመሪያ ብልጽግናን አንድ መደገፍ አለብን፣ ማወቅ አለብን። መርጠነዋል። ከተመረጠ በኋላ ማን ይቀበል? ሽፉ አይደለም።
ጀስት ተፎካካሪ እንኳን በሌለበት ሁኔታ ላይ ምን እናድርገው? ይሄን መንግስት ታባልጋላችሁ እኮ ነው እያልኩ ነው። ከዚህ በፊት መጣህ አታውቅ ይሆናል እንጂ ይሄን መንግስት ራሱ አምባገነን ታረጉት ነው። ማን አለብኝ እንግዲህ ከገዳዮች ጋር የማይገልሰው በቃ ያሸንፋል። ስለዚህ ከውስጡ ያሉ ሌቦችንም አቅፎ እንዲሄድ እንዲዘናጋ ልታረጉት ነው። ጥሩ ሞጋች ካልመጣ ሰው አይጠነቀቅም። ስለዚህ እንደዛ እያደረጋችሁት ነው እያልን እየወቀስን ነው። ሁሌም ብልጽግናን በብልጽግና ልክ ማን ነው ሀገር የሰጠው እያልኩ እኮ ነው መጀመሪያው አካባቢ አሁን እንኳን ፕሮግራም ላይ ተናግሬያለሁ። በብልጽግና ልክ ኢትዮጵያን ማሰብ ነውር ነው። ከዛ በላይ ነው ይበልጣል የሚልን ነው ማሰብ እንጂ የብልጽግና መንግስት ብቻ እያልኩ አሁን ቦቅሰው ምሮ ማመጣው ነገር በብልጽግና ማንም ምን አጀንዳችን ሀገር ናት፣ ኢትዮጵያ ናት፣ ህዝብ ነው። የማወራው ነገር ምንድነው? ሃይማኖቱ ሁሉ ለምን ትገባለህ እኮ ያስብላል ራሱ ይሄ በእያንዳንዱ ነገር ላይ ማለት ነው። ለምን ነው የምገባው እኮ ችግሩ ከሁሉም የሚመነጭ ነው። የሚኖርባት ህዝብም ሁሉም ነው። ሁሉም በጋራ ሰርቶ በጋራ የምትመች ሀገር እስካልሰራ ድረስ የትኛውም ሰለጠነ የምትሉት ሀገር ላይ ቼክ አድርጉ። ህዝብ ጠያቂ ትልቁ ህዝብ ነው። ያንን አስከብሮ የኖረ ሀገር ነው። ማንም ይምጣ ማንም ነቲንግ እንደው በዜና ብቻ እኮ የሚሰማል። ቢኮዝ ለውጥ የለም። ያ ሀገር ስለተሰራ ነው። ጃፓኖች ሂሮሺማ ላይ የደረሰባቸውን ታሪክ አያወሩም እኮ ዛሬ። ቻይናዎች ያወራሉ፣ ሩሲያዎች ያንን ታሪክ ያወራሉ። የትኛውንም በችግር ላይ ያላለፈ ሀገር የለም። ቢኮዝ እቺ ዱንያ ናት፣ ዓለማዊት ናት። በጣም ብዙ ችግር ውስጥ የነበረ ግን ያንን እያወሩ ዘው ያሉ ሰዎች አሉ ወይ? ያንን ካወራ ደግሞ አንድ ሰው ያ ነገር እንዳይመጣ አድርጎ የራሱን ስራ ይሰራል እንጂ እንዴት ወደ ባሰ ችግር ይሄዳል? ወለጋ ሰው ሞተ ብሎ እንዴት ባህር ዳር ሰው ይገላል? ፈረስ ቤት እንዴት ሰው ይገላል ነው ጥያቄው። በተለይ እኔ እንደ አማራ ክልል አፌን ካስያዘኝ ነገር ቢኖር አማራ ክልል እንዳይጀመር ሁሉ ቀድሜ ያወራሁት ነው። ከተጀመረም በኋላ ደግሞ ሌላ ቦታ ላይ ሄዶ የአማራ ክልል የሆነ ነገር ብሎ ማለት አይችልም። ከትናንት ወዲያ ዕለት ዜና ሰራሁት ላይ ቦቲ መኪና በክምር ድንጋይ አካባቢ በደብረ ታቦር ወልዲያ መስመር ላይ ጎብጎብ የሚባል ቦታ ላይ ቦቲውን በጥይት መተው ነዳጁ ሲደፋ ሳይቻቸዋለሁ ዜና ውስጥ። ያ የት ሀገር ብሄር ነው ይሄ የሚገጥመው? ይሄን ድርጊት ሊያደርግ የሚችል ጠላት አለው ወይ የአማራ ህዝብ? ግብጽ ራሷ ብትመጣ በዚህ ልክ እኔ እነዚህ ሰዎች ስፖንሰር የሚያደርጋቸው አይደል ራሱ በጣም የሚደነግጥ ነው የሚመስለው። መሳይ የሚያቦካው አማራነት በዚህ በበሰበሰው ኮረጆ መሳይ የት ነው? ኤርትራዊ ነው። ዘመድኩን የሚያቦካው አማራነት፣ ኦሮሞነት፣ ትግሬነት ባለቤት አለው ወይ ኢትዮጵያ ውስጥ ያለው የብሄር በሽታ? ቢኮዝ እኛ ብሄርን አስበን አልተወለድንም። ሰዎች ነው ያን የቃዡት፣ እነሱ ነው አሁንም የሚያወሩት። ያ አንዱ የኛ ማጥፊያ ቦምብ አድርገው ስለሰሩት ማለት ነው። ይሄንን በዛም ያወራሉ በዛም ያወራሉ። በዚህ በተከፋፈለ ማንነት ነው ሁሉ ስለ ብልጽግና ስለ ብአዴን ስለ ህወሓት ሰው ሊያወራ አይችልም። እኔ እዚህ ጋር የማወራው በሚጠቅም ነገር ላይ አብረን እንቁም፣ በማይጠቅም ነገር ላይ ደግሞ የራሳችንን ቫልዩ እያደረግን ራሳችንን ከክፉዎች ወጥመድ እንጠብቅ። ይሄንን ካላደረግን ስለሌላው ነገር ላይ ያወሩ መዋል ጥሩ አይደለም፣ አይጠቅምም። አሁንም ጥላቱ ወጥመድ ውስጥ ነው ያለነው። ሞጋችና የሐሳብ ከዚህ ይነሳ ከዚህ የሚባል ነገር እኮ የለም። ይሄንን እያየሁ እኔ ድርሽ አደርጋቸዋለሁ እንዴ? እኔ እኮ አማራ ክልል ውስጥ ከሚንቀሳቀስ አንዱ ሰው ነኝና አቃለው ብልጽግና ወደፊት ዋን ዶንት ወሪ ግን ሐሳብ መስጠት ችግር የለውም ብዬ ኦኬ ምንም ችግር ለዛም ነው እኮ ማብራራው። ይሄ ያንተ አይነት ሐሳብ ለብዙዎች ስለሚጠቅም ነው። ይሄ እንደዛ አይነት ግርታ የሚኖረው ሰው አለ። እንደገና ነው እዚህ የመጣሁት እንደዛ ልንማማር ነው። ጀስት የተሳሳተ ሰው ካልተመለሰ ምን ላደርግ መጣሁ እዚህ? ወይስ አብረን ሆነን አብረን ካልቀጠል የሰዎችን ልዩነት ካላከበርኩ በምን ተሻልኩኝ ከሰዎች? እነሱም እኮ የሚሉት እኔ ብቻ ነው። ከነሱ ሐሳብ ውጪ ያለውን ጥቂቶችን ገለው ብዙዎችን ለማስፈራራት ሰው ይገላል። ጨካኞች ይሆናሉ፣ እንደገቡ ይቀራሉ። በቃ የሚያዛቸው ኃይል ሰው መግደል ከጀመሩ በኋላ ለሱ እልካለ ብለው ቪዲዮ ያነሳሉ። ያንን ቪዲዮ ይዞ ቀጥሎ ይላቸዋል። ይሄ ሁሉ ከፊትም በኋላም ተዋቸው እኮ በተለያዩ ቦታ ላይ ያሉ ጽንፈኞች
አንዴ ከተነካኩ በኋላ ነፃ መውጣት ስለማይችሉ ነው። የሚወጡበት ቀዳዳ ስለሌላቸው የነሱ መጫወቻው ነው እንዲሄዱ ነው። የዲዲአር ፕሮግራም የሚለው ላይ ቅድሙ ቪዲዮ ብታዩት ደስ ይለኛል። ዲዲአር ላይ ያሉ ሰዎች ጠቅላላ ነገሩን ጥቆማውን እያሰፉ ማየት ይቻላል። ዲዲአር ላይ ወታደሮች ወደዛ ሊመለሱ ፈልገው ነበር። እኛ ደብዳቤ ጽፈን አስቆም ነው። ከዛም ለዛ የመጣውን ገንዘብ ለወታደር ደሞዝ ከፈል ነው። ከዛ በኋላ ደግሞ የኢትዮጵያ መንግስት ዲዲአርን እንዲቆም አዘዘ ብለን ደግሞ ከሰስ ብሏል ጌታቸው ረዳ። ዲዲአር ላይ ልጆች ህይወት ይሰለቻል። መሳሪያ ተይዞ ተብሎ የሚወራው ሁሉ ነገር ሌላ ተቀይሮ ያን ሁሉ መከራ በፊታቸው አይተዋል። ስለዚህ እነሱ ልጅ መውለድ ቤት ከመሳሪያ የተላቀቀ ማንነት ይፈልጋሉ። ያቋረጡት ሰዎችስ እነዚህ ሰዎች እየሞቱም እየገደሉም ትዳር እንዳይኖራቸው ህይወት እንዳይኖራቸው ወይ በገዳይነት ወይ በተገዳይነት ተሰልፈው ወይ አካል ጉዳተኛ ሆነው መንገድ ላይ እንዲለምኑ እያደረጉ የነሱ ምቾት ማስጠበቂያ ሆነው እንዲቀጥሉ። ሰው ከተመቸው ጦርነት እኮ አይፈልግም። ምቾት ያላቸው ሰዎች ከመጡ ማለት እኔም አንተም አንቺም በቃ ህይወታችን የተስተካከለ ከሆነ በምንም አይነት መልኩ መግቢያ አይኖርም። በቀላሉ ደግሞ የምትጓጉለት ነገር ይኖራል። ልጅ ቢኖራችሁ ቤት ትዳር እንደዚህ ሲኖር የተመቸ ህይወት ቢኖር አይደለም ጦርነት ገብታችሁ በዛና በዚህ እንትን ልትሉ ወጦ ማደር ወይም ወጦ መዋል ራሱ ሊሰለቻችሁ ይችላልና በእንደዚህ አይነት መልኩ ያንን ወታደራዊ ህይወት ውስጥ የገባውን ሰው እዛው የነሱ መጫወቻ አድርገው ለማስቀጠል ራሳቸው አቋርጠው ራሳቸው ሄደው ምናምን የሚወራ ምናምን ቢባል ያ ስለማይጠቅም ያ የትግራይ ህዝብ ስላይደለ የጥቂት ሰዎች በሽታ በዛ ህዝብ ስም ተጠቅልሎ ስለቀረበና እነዛን ነውረኞች እድሜያቸውን ራሱ ያራዘመው እኮ የብዙሃኑ የህዝብ እልቂት ነው። አጀማመራቸው እኮ አማራ ክልል ላይ ሲገቡ ሊጥ መድፋት፣ ዶሮ መስረቅ ማለት ከክልል ህዝብ ጋር መቼም እንዳይገናኝ ቁርሾ መስጠት ነው። የአፋርን ግመሎችን ሁሉ እየገደሉ ህዝብ ከህዝብ ጋር ምንም አይነት ውህደት እንዳይፈጠር አፍኜ እንደፈለኩ የማደርገው ይሆናል የትግራይ ህዝብ ብለው ነው። የትናንትናው አሁንም ዜና ላይ ጌታቸው ረዳ የተናገረው ሰምታችኋል። ጉዳዩ አይደለም ስለ ሁመራ ስለ ወልቃይት የተፈናቀሉ ምናምን አንደኛ እንዳይሄድ ያደረገው ራሱ ነው። እንዳይሄዱ ተመልሰው እንዳይሄዱ ለዋት መሬቱ ካልተመለሰ ምናምን የሚለው የሱ ውግደት የሚቀጥለው በዛ አካባቢ ነው። ገነጥላለን እንደዛም ምንም ማንም ብትሰዷቸው አይገነጠልም። እዛ እኮ ህዝብ አለ ታፍኖ መናገር የማይችል ብዙ መከራ ያየ የህብረተሰብ ክፍል እኮ አለ በየቦታው። ግን ዛሬ እነሱ እየተናገሩ ነው አይናገሩም። እና ብዙ ነገር ነው ያለው፣ ብዙ ጉድ ነው ያለው። ከሌላ ተለምኖ በመጣ እርዳታ ልጅሽን ካልሰጠሽ ምናምን የተባለ ያ ሁሉ ነውር ነው የተሰራውና በጣም ምንድን መሳይ ለአንተ ሚዲያ አይመጥንም ተው፣ እሱ ባንዳ ነው። አሁን ሁሉም ተረድቷል ይመስለኛል። በጣም አይ ማለት ጠብ የማይል በቃ የሱን ብንከተለው ኃላፊነት ሳለን አሁን ሰዎች ከኃላፊነት ጋር ቢሆን አሁን እዚህ ጋር በማወራው በቃ መጥፎ ነገር ከመጣ መጠየቅ አለብን። የምናገረው ነገር ነው ለነገ ወቀሳም ይሁን ምስጋና የሚያበቃና አንድ ቦታ ላይ 10% እንኳን ውሸት እውነት ተናግረው 90% ቢዋሹ ጥሩ ነበርና ወደ እውነት ወደሚጠቅም እንዳልኳችሁ የደረሱ በደሎችን ነካክተን ይሄ ሁሉ የደረሰው ግን እኛ ይሄ ችግሩ ባለቤት የሆኑ ሰዎች ከችግራችን ተምረን የክፎችን ክፉ ስራ ማስቆም ባለ መቻላችን ነው። ቢያንስ ማገዱ ባለመሆን ሌሎችን መምከር ላይሰማን ይችላል፣ ሰው አይስማን። እኛ ግን ከዛ ነገር መራቅ ባለማየት ብቻ የሚጠፉ ሰዎች ናቸው። ዛሬ አማራ ክልል ላይ ያለውን ችግር በይፋ ያራዘመው ሶሻል ሚዲያ ብታምኑ ባካ እዛ ጋር ያለ የገንዘብ ድግስና እንደዚህ ነገር ለመላው የኢትዮጵያ ህዝብ እንኳን ተባበር፣ እንኳን ጨከን፣ እንኳን አብረን ቆም፣ እንኳን ለሀገራችን ክብርና እድገት የሚገባውን መስዋዕትነት ከፈል። ምክንያቱም ፍሬው ጣፋጭ ነው። መስዋዕትነት ከፍለን ገንዘብ አባክነን መጨረሻ ላይ ይሄን ነገር ማየት ባንችል ኖሮ ይሰራ ነበር። ነገር ግን ያ ሁሉ ጭቅጭቅ ያ ሁሉ መከራ መጨረሻ ላይ ልጆቻችን 62 ቢሊዮን ዶላር በላይ የሚገመት ውሃ ለማኖር ነው። ያን አሳካ ነው ዛሬ
መጨረሻ ላይ በቂ የሚባል ኢነርጂ አፍሪካ ማምረት እንደምትችል ለማሳየት ነው። ያን አሳካ ነው ዛሬ እዚህ ቦታ ላይ በሺህ የሚቆጠሩ ሰዎች አሉ። ቅድም ስትንቀሳቀሱ እንዳያችሁት ሁሉም ቦታ ላይ ጥቂት ሰዎች በመቶ የሚቆጠሩ ሰዎች ናቸው የውጭ ሰዎች አሉ። በሺህ የሚቆጠሩ ኢትዮጵያውያን ባለፉት 13 14 ዓመታት እዚህ ቦታ ላይ በተለያየ ደረጃ የተለያየ ቆይታ አንዳንዱ 5 አንዳንዱ 6 አንዳንዱ 3 ዓመት እየቆዩ ሰርተዋል። ይህ ሁሉ ሰው ሰልጥኗል። ስራ ብቻ አይደለም የተሰራው። ለአፍሪካ ብዙ ቦታ ችግር መፍታት የሚችሉ ሙያተኞች አፍርተናል። ነገ ለምናስባቸው ተጨማሪ ስራዎች ከባለፈው የተሻለ እርሾ፣ ከባለፈው የተሻለ ልምድ፣ ከባለፈው የተሻለ አቅም ፈጥረናል። ይሄን ስለ አባይ ግድብ የሆነ አንድ ፖለቲካ አንድ ስንጥር አንድ እንደዚህ ሰው ተራው እንደዛ ይላሉና ጀስት አባይ ግድብ ላይ ምን አጀንዳ ምን ሰጠ ነው? አሁን ተራ ነገር ላይ የሆነውን ሁሉ እንትን አላለም። በጣም የሚገራረም ትዝብቶች ሁሉ ሳሉ እሱን ሁሉ ማየት ይኖርብናል። በዛም ይሁን በዚህ ዛሬም የሚታለል ሰው አለ። ተስፋ ምንድነው ተስፋ የምታደርገው? እኔ ምክንያቱም ቢያውቅ እኮ ደስ ይለኛል። ሰው ከከሌ ይሻላል መብቱ ነው። በዚህ ምክንያት ያ የሚያነሳው ምክንያት ልክ ነው አይደለም? የሐሳብ አማራጭ ከታየ ምንም ችግር የለው። እኔ ኢትዮጵያ ውስጥ የማየው ፖለቲካ ከ96 ጀምሬ እንዳልኳችሁ እሱን ያየሁትን ነው ተሞክሮዬ ነው። ያላየሁትን ማውራት ስለማልችል ስትሰባሰቡ አይወዱም። ኢትዮጵያ ውስጥ ያሉ ማንኛውም ይሄ የብሔር ኮረጆ እንኳን ያላችሁትን ነገር ከዋናው ነጥሎ ለማጥፋት አንድ ኮረጆ ውስጥ ስለሚከት ብቻ እንጂ ኦሮሞ ቢሆን አብሮ ቢሆን ሌላውን ደግሞ ሌላ ታሪክ እያስያዙ አንስተው ኦሮሞን እንዲያጠፋ ያደርጉታል እንጂ ዛሬ እንደ ተረኛ አድርገው የሚያወሩለት ሰው በደረሰበት ያወራ። ማን ነው ግን እያወራ ያለው? የኦሮሞማ መንግስት ብሎ ጀስት ትናንትና የህወሓት መንግስት ያለን ማን ነው? ህወሓት ሲሄድ ለምን አልተሻለንም? በየቦታው ላይ ያሉ የምንላቸው ችግሮች በጣም ብዙ ነገር እነሱ ሲሆኑ ለምን አልለቀቀንም? ተመልሰን እዛው አይደል የዳከርነው? በሽታው አልለቀቀንም ማለት ግን እንኳን ተገለጠ። አንድ ደስ የሚለን ነገር ትክክለኛ የፈጣሪ ኢትዮጵያን ለማሻገሩ ምስክር አድርገን የሚወስደው በየትኛውም ቦታ ላይ ያሉ ቆሻሻ ነገሮች ሁሉ በግልጽ ነው የቀረቡት። ያ እንደሚሆንም ቀድሜ አውቅ ነበር ማለት እችላለሁ። 3 ዓመት ይሆናልና ሲያካል ላይ ኪንግስ ኦፍ አባይ አካባቢ ምናምን ነበር የዛን ወቅት የሚደውለው በብዛት ማለት ነው። እና ያ ቆሻሻ ሁሉ እንደሚገለጥ እንደሚጠፋ ምናምን አያሳስበኝም። አሁን እዚህ ባለው ላይ እኔ እንደዚህ እንትን ብለው የሚሆነውን በሙሉ በሚታወቅበት ይታወቃል አውቀዋለሁ ማለት ነው ባጭሩ። አይደለም ኢትዮጵያ ውስጥ ያለውን አጠቃላይ ያለምን ሁነት ያው ኢትዮጵያዊ ስለሆንኩ በኢትዮጵያዊነት በጎነት ከጨመራችሁበት ወይም የሆነ ወደ ራስ የማየትንና ከሌሎች ኃጢያቶች ራሳችሁን ከጠበቃችሁ ፈጣሪ የሚያሳይበት ሀገር ነው ሀገር ኢትዮጵያ። በዛ ምክንያት ግደሉ የሚል ጳጳስ አየ መሪ ምናምን የተባለው በስልጣኑ ምን እንደሚሰራ አየን። እኛ አሁን ቀርማ የሚያስታርቅ ሳይሆን በየቤተ ክርስቲያኑ ለድር ለቁብ ለሰንበቴ ነው እያሉ እየሰበሰቡ ንጉስ ቴዎድሮስ የሚሆነው እሱ ነው እያሉ አሉ። አሁን በቅርቡ እኛ ከኤርትራ ጋር እንጂ ከእንትን ጋር አንሄድም የሚል ትግራይ አካባቢ ላይ ያሉ ሰዎች ሲኖዶስ ተገንጥለናል አሉ። አሁን ቅርብ ወደ ሸዋ ፊቱን ያዞረ ሰው አልባርክም በመስቀል አወግዛለሁ የሚል ሆኖ መጡ። አውግዞ ወይም ያን ቃለ እግዚአብሔር ተናግሮ ሰውን ወደዛ ነው። ይሄ ሁሉ ከታየ ምን ደንቃል? ጀነራል ተፈራ ከወያኔ ጋር እንሰራለን እያለ ነው ጉባለች ከያብያ ጀነራል ተፈራ እንዳልኳችሁ ቀደምም አብሮ ነበር የሚሰራው ሚለው ነው የምነግራችሁ። ምክንያቱም ሸኔ ወያኔ ያንድ እጅ ፋኖ ምናምን የሚባሉት ኢትዮጵያ ውስጥ ያሉ ጥፋት ኃይሎች ያንድ ክንድ ብዙ ጣቶች ናቸው። ሁሉም ጠቅላቸው አንድ ነው፣ ምንጫቸው አንድ ነው። ግን የሚቆረጥበት ቦታ እየተቆረጠ ነው። ዛሬ እኮ ቢያንስ አይበቃችሁም ወይ አትመለሱም ወይ የምለው ከትራምፕ መምጣት በኋላ ብዙ ነገሮች ሄደው ያ የነሱን ብልግና ለማስቀጠል ሲባል መሪዎችን በይፋ የጦር ወንጀለኞች ምናምን ተከስቷል ብለው የራሳቸውን ሰንካላ ምክንያት በሀገራትና በሀገረ መንግስት ላይ ለመጫን ይፈጽሙበት የነበረው ያ ተዘግቷል። እርዳታ መስጠት ፖለቲካ ከሆነ ሰዎች እርዳታ ጠባቂ እንዲሆኑ ማድረግ የመጀመሪያው ስራ ይሆናል ማለት ማፈናቀል፣ ጦርነት መቀስቀስ ጀስት
ጦርነት መቀስቀስ የጦር መሳሪያ ገበያዎችን የሚፈጥር ከሆነ ማርኬት አናላይሲሶች የጦር መሳሪያ ካምፓኒዎች ማለት ነው ጦርነት እንትን ያሉ ማለት የነሱን የረከሰ ነገር ሊያስፈጽም የሚችል ቅድመ ሁኔታ አቅለው ነው። ለምሳሌ ሚዲያ አለ፣ ችግር ፈጣሪ አለ፣ አኩራፊ አለ። በዛ መጀመሪያ እንደምን ብሎ በተያያዘው ችግር የሚደርስበት ሰው አለ። ያ ችግር የሚደርስበት የህብረተሰብ ክፍል ነገ ያ ችግሩን ያደረሱት ሰዎች ያንን ችግር እያካኩ ሌላ ችግር ፈጣሪ አድርገው ይመለምታል ያንን ሰው። ከመድኃኒት ጀምሮ እንደዚህ በጣም ሰፊ ስለሆነ ማለት ነው። ልማት በማስተጓጎል ሙስና ባት ይሰውራችሁ። የቀኝ ጅቦች ያልናቸው ጅብ ተሸክመው የሚመጡ ልጆች የወለዱበትም ከእንደነሱ አይነት የረከሰ ፕሮፓጋንዳና ቆሻሻ ወጥመድም ይሰውራችሁ ነው። ኢትዮጵያ ታበጽሕደው በእግዚአብሔር። የኛ ድል የኢትዮጵያ ድል ይቀጥላል። በዚህ እርግጠኞች ሁኑ። ተባረኩ። ሰላም ደሩ።